ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን እንደምን ቆይታችኋል? ከብስራት ዩቲዩብ መረጃዎቻችን አሁን ይጀምራሉ። መረጃዎቹን በማጋራት ቤዛቤት አራጌ አብራችኋለሁኝ። የምናስቀድመው የሀገር ውስጥ ጉዳዮቻችንን ይሆናል። ከኛ ጋር ቆዩ። በኢትዮጵያ ታዳጊዎችና ወጣቶች ላይ እየታየ ያለው የአእምሮ ጤና መታወክ አሳሳቢ መሆኑ ተገለጸ። በኢትዮጵያ ውስጥ የሚገኙ ታዳጊዎችና ወጣቶች ላይ እንደ ድብርትና ጭንቀት ያሉ የአእምሮ ጤና እክሎች በከፍተኛ ሁኔታ እየጨመሩ መሆኑን የአእምሮ ሕክምና ስፔሻሊስት የሆኑት ዶክተር ሰላማዊት ዳሮታ ለብስራት ራዲዮ ተናግሯል። ይህ እያደገ የመጣው አዝማሚያ በተለይ በአንደኛና በሁለተኛ ደረጃ ትምህርት ቤት ተማሪዎች ላይ በግልጽ እየታየ ሲሆን ለችግሩ መባባስም እንደ ዋነኛ ምክንያት የሚጠቀሱት የሱስ ተጋላጭነትና የማህበራዊ ሚዲያ የሚያስተዳድሩት ስነ ልቦናዊ ጫናዎችም ናቸው። ምንም እንኳን አሁን ላይ ስለ አእምሮ ጤና ያለው ግንዛቤና ወደ ባለሙያ የመሄድ ልምድ የተሻሻለ ቢመጣም የችግሩ ስብስብነት ከባዮሎጂካዊ ሁኔታዎችና ከዘመናዊ የኑሮ ዘይቤ ጋር ተዳምሮ እየጠነከረም መጥቷል። የአእምሮ ጤና እክሎች መጨመር ከተለያዩ የሱስ አይነቶችና ተደራሽነት እንዲሁም መስፋፋት ጋር ቀጥተኛ ግንኙነትም አለው። ቀደም ሲል ከነበሩት እንደ ሲጋራ፣ ጫትና አልኮል በተጨማሪ አሁን ላይ በወጣቶች ዘንድ በመርፌ የሚወሰዱ እጾችናም ካናቢስ በስፋት ጥቅም ላይ መዋላቸውም አሳሳቢ ሆኗል። እነዚህ ሱሶች እንደ ዶፓሚንናም ሴሮቶኒን ባሉ የአእምሮ ውስጥ ኬሚካሎች ላይ መዛባት በመፍጠር ለከባድ ድብርት፣ ጭንቀትናም ለስኪዞፍሬኒያናም እንዲሁም ለባይፖላር ህመሞችም መነሻ ይሆናሉ። ከሱስ በተጨማሪም ዲጂታሉ ዓለም በወጣቶች የአእምሮ ጤና ላይ የራሱን አሉታዊ ሚና እየተጫወተ ይገኛል። ማህበራዊ ሚዲያዎች ብዙ ጊዜ ፍጹምና የተዋቡ የሚመስሉ ህይወቶችን ብቻ የሚያሳዩ በመሆናቸው ወጣቶች ራሳቸውን እውነተኛ ህይወት ከነዚህ ምስሎች ጋር በማወዳደር ዝቅተኛነትም እንዲሰማቸው ያደርጋል። በተጨማሪም የትምህርት ጫናናም ከነሱ ቀደም ላሉ ታላላቆች ያሉበትን አስቸጋሪ ሁኔታ በመመልከታቸው ተስፋ መቁረጥን ሊፈጥርባቸው እንደሚችልና ይህንም በከፋ ሁኔታ ራስን እስከ ማጥፋት ደረጃ እንደሚደርስም ዶክተር ሰላማዊት ያስረዳሉ። የአእምሮ ጤና ችግሮች በታዳጊዎች ላይ በብዛት ቢታዩም ከአንደኛ ደረጃ ተማሪዎች ጀምሮ እስከ ጡረተኞች ድረስ በዋነኛውም የእድሜ ክልል ውስጥ የሚገኝን ሰው ሊያጠቁ ይችላሉ። ባለሙያ አክለውም እንደ ራስን ማጥፋት ያሉ ጉዳዮች ላይ የሚደረጉ የዜና ዘገባዎች ጥንቃቄ የተሞላባቸው ሊሆኑ እንደሚገባ አሳስበዋል። ይህ የሚደረገው ዘገባው ሳያውቁት ድርጊቱ የሚያበረታታ እንዳይሆን ለማድረግም ነው። በማህበረሰብ ውስጥም የህመሙ ጫና እየጨመረ በመምጣቱ ችግሩን ለመቅረፍ ያለ ባለሙያዎችን ምክር መከተል እናም ተገቢውን ሕክምና ማግኘት ወሳኝ መሆኑም ተገልጿል ስትል ሰብል አበበ ዘግባለች። ወደ አሜሪካና ካናዳ ልካለሁ በማለት የማጭበርበር ተግባር ስትፈጽም የነበረችው ግለሰብ በእስራት ተቀጣለች። በምስራቅ ሐረርጌ ዞን በደኖ ወረዳ ውስጥ ወጣቶችን ሰፊ የስራ ዕድል አለ በማለት የአሜሪካና የካናዳ ፍቃድ አለኝ ያለች በመቀስቀስ ከ5 ወጣቶች ላይ ገንዘብ የተቀበለችው ግለሰብ በእስራት ተቀጣለች። የምስራቅ ሐረርጌ ዞን ፖሊስ ዋና መምሪያ የኮሚኒኬሽን ክፍል ኃላፊ ምክትል ኢንስፔክተር ካሲ አበበ ለብስራት ራዲዮ እንደተናገሩት ተከሳሽ ኢማኒ መሐመድ የተባለችው ግለሰብ በበደኖ ከተማ 01 ቀበሌ ውስጥ ወደ ውጭ ሀገር ሰራተኞችን የመላክናም ስራም የማስቀጠር ፍቃድ ከሚመለከተው ክፍል ሳታገኝ ከ5 ወጣቶች ላይ ብር መቀበሏን ገልጿል። ተከሳሿ ከጳጉሜ 5 እስከ መስከረም 4 ቀን 2018 ዓ.ም ድረስም በበደኖ ከተማ በመዘዋወር የአሜሪካና የካናዳ መንግስት በርካታ ሰራተኞችን ይፈልጋሉ ማለት ከ4 ወጣቶች ከእያንዳንዳቸው 45,000 ብር ከሞ 37,500 ብር የተቀበለች መሆኑን ፖሊስ በምርመራው አረጋግጧል። ተከሳሿ ድርጊቱን የምትፈጸመው ህጋዊ ፈቃድና እውቅና ሳይኖራት እንዳላት በማስመሰል ሲሆን ፖሊሶችም ከተጎጁ በደረሰው ጥቆማ በቁጥጥር ስር በመዋል አስፈላጊውን ምርመራ በተገቢው ማስረጃ በማጠናከር መዝገቡን ለአቃቤ ህግ ልኳል። አቃቤ ህግም ከፖሊስ የቀረበውን የምርመራ መዝገብ ተመልክቶ በከፍተኛ የአታላይነትና የማጭበርበር ወንጀል ክስ መስርቷል። ክሱን ሲከታተል የቆየው የምስራቅ ሐረርጌ ዞን ከፍተኛ ፍርድ ቤት የካቲት 13 ቀን 2018 ዓ.ም በዋለው ችሎት ተከሳሽ ኢማኒ መሐመድ ጥፋተኛ ሆና በመገኘቷ በ2 ዓመት እስራት እንድትቀጣ መወሰኑን ምክትል ኢንስፔክተር ካሲዬ አበበ ጨምረው ለብስራት ራዲዮ ተናግረዋል ስትል ሰብል አበበ ዘግባለች። ወደ ባህር ማዶ መረጃችን ስንሻገር መዳረሻችን ፈረንሳይ ይሆናል። ፈረንሳይ የዩናይትድ ስቴትስ አምባሳደርን ከባለስልጣናት ጋር እንዳይገናኙ ገደብ ጥላለች። ፈረንሳይ የዩናይትድ ስቴትስ አምባሳደር ቻርልስ ኩሽነር ከፈረንሳይ መንግስት ሚኒስትሮች ጋር እንዳይገናኝ ክልከላ የቆየችው በፓሪስ የአውሮፓናም የውጭ ጉዳይ ሚኒስትር ባደረገው ስብሰባ ላይ የትራምፕ አስተዳደር የሰጡትን አስተያየት ተገኝተው ለማስረዳት ባለመቻላቸውም ነው። በቅርቡ የፈረንሳይ የቀኝ አክቲቪስት ግድያን ተከትሎ አለመግባባቶችም ተፈጥሯል። የፓሪስና ዋሽንግተን ዲፕሎማሲያዊ ግንኙነት ከጊዜ ወደ ጊዜ እያሽቆለቆለ ባለበት በአሁኑ ወቅት የፈረንሳይ የውጭ ጉዳይ ሚኒስትር ውሳኔውን ያሳወቀው የንግድ ታሪፍ የዩክሬን ጦርነትና አውሮፓ ሩሲያ ለመመከት በሚጫወተው ሚና ላይ ባሉ በርካታም አለመግባባቶችም መካከል ነው። የውጭ ጉዳይ ሚኒስትር ባወጣው መግለጫ የአምባሳደር ተልእኮውን መሰረታዊ መስፈርቶችና የአንድን ሀገር ተወካይ ክብር አለመረዳት በዚህ ግልጽ ውድቀት ምክንያት ሚኒስትሩ ዣን ኖኤል ባሮት አምባሳደር ኩሽነር ከአሁን በኋላ
የፈረንሳይ መንግስት አባላትን በቀጥታ ለማግኘት ፍቃድ መጠየቅ እንዳለባቸውም አንስተዋል። የአሜሪካ አምባሳደር ዲፕሎማሲያዊ ተግባራቸውን መቀጠል እንደሚችሉ ሚኒስትሩ አክሏል። በፓሪስ የሚገኘው የአሜሪካ ኤምባሲና የአሜሪካ የውጭ ጉዳይ ሚኒስትር በአምባሳደሩ ላይ በተወሰደው እርምጃ ላይ እስካሁን ግን የሰጡት አስተያየት የለም። አሜሪካ ጥቃት ከፈጸመች ጦርነቱ የሁለቱ ሀገራት ብቻ እንደማይሆን ኢራን አስጠነቀቀች። አሜሪካ በኢራን ላይ ጥቃት ለመፈጸም የተለያዩ አማራጮችን ያጤነች መሆኑን የተገለጸ ባለበት በአሁኑ ሰዓት ኢራን ጥቃት የሚሰነዘርባት ከሆነ ጦርነቱ ከሁለቱ ሀገራት መካከል ብቻ እንደማይሆን አስጠንቅቃለች። በኢራንና በአሜሪካ መካከል ሶስተኛ ዙር ድርድር ሊካሄድ በተቃረበበት ጊዜ አሜሪካ ከውስን የመጀመሪያ ደረጃ የአየር ጥቃት አንስቶ የመንግስት ለውጥ ለማምጣትም ለቀናት የሚዘልቅ የአየር ጥቃት ዘመቻ ለመፈጸም እያሰበች መሆኑን ዋል ስትሪት ጆርናል ዘግቧል። ነገር ግን ኢራን በአሜሪካ ጥቃት የሚፈጸምባት ከሆነ የሚከተለው ውጤት በሁለቱ ሀገራት ላይ ብቻ ተወስኖ የሚቀር እንዳልሆነም አስጠንቅቃለች። የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ ውስን የሚባል ጥቃት እንደሌለና የትኛውም አይነት በኢራን ላይ የሚፈጸም ጥቃት ከባድ የሆነ የአጸፋ ምላሽ እንደሚጠብቀው አስጠንቅቋል። እየተካሄደ ባለው ድርድር ላይ ኢራን ከአሜሪካ የሚቀርቡላትን ቅድመ ሁኔታዎችን እንድትቀበል ለማስገደድ ፕሬዚዳንት ዶናልድ ትራምፕ ውስን ጥቃት ለመፈጸም እያሰቡ መሆናቸውም ተዘግቦ ነበር። አሜሪካ የትኛውንም አይነት ወታደራዊ እርምጃ በኢራን ላይ ብትወስድ አደጋዎች እንዳሉ የአሜሪካ ባለስልጣናት መናገራቸውን ዋል ስትሪት ጆርናል በዘገባው አስነብቧል። ሁሉም አማራጮች አደጋ አላቸው። በተለይም ደግሞ የተራዘመ ጥቃት በአሜሪካ ሰራዊትና በጦር መሳሪያ ላይ ከፍተኛ ዋጋን ከማስከተሉ በተጨማሪ ኢራን አጸፋ የምትመልስ ከሆነ በቀጠናው ያሉ የአሜሪካ አጋሮችን ለመከላከል አስቸጋሪ ሁኔታን ይፈጥራል ሲሉ ባለስልጣኑ ስጋታቸውን ገልጸዋል። ይህ ስጋትን በከፍተኛ የአሜሪካ ወታደራዊና የደህንነት ባለስልጣናት ስብሰባዎች ላይ ተነስቶ መነጋገሪያ መሆኑም ተገልጿል። አሜሪካ ጥቃት ትፈጽማለች የሚለውን ዛቻ ተከትሎ ኢራን ጥቃት የሚሰነዘርባት ከሆነ በአካባቢው የሚገኙ የአሜሪካ የጦር መርከቦች፣ የጦር ሰፈሮችናም አጋሮች ላይ ከባድ የአጸፋ ምላሽ እንደምትፈጽም በተደጋጋሚ አስታውቃለች። ኢራን የአጸፋ እርምጃ ዋነኛ ኢላማ የምትሆነው እስራኤል በበኩሏ ኢራን በእስራኤል ላይ የበቀል ጥቃት ከፈጸመች በኢስላማዊ ሪፐብሊኩ ታሪክ ውስጥም ከባዱ ስህተት ይሆናል ስትል አስጠንቅቃለች። የተከበራችሁ ተመልካቾቻችን ከብስራት ዩቲዩብ መረጃዎቻችን ነኝ ነበሩ። መረጃዎችን እያጋራሁኝ ቤዛዊት አራጌ አብራችሁ ቆየሁኝ። ፈጣን መረጃዎችን ለማግኘት የብስራት ዩቲዩብ ገጽን ላይክ፣ ሼር እንዲሁም ሰብስክራይብ ማድረግ እንዳይረሳ። መልካሙ ነው።